ወርቅ እንኳን ካልሆነ ብዬ አስመርምሬ ነበር ቤተሰቦቼና ትክክለኛ ወርቅ ነው ውስጥ ያለው። መጀመሪያ ያየነው እኛ ነን አይደለ? ስለዚህ ተከፋፍለን የሚገባንን የየድርሻችንን ማግኘት አለብን። ምንድን ነው የምትካፈለው? እኔ ወልጄዋለሁ። ይናሳል። ምን ሆነሽ ነው? ቆይ ለአንቺ የተላከ ነገር እኮ ነው። ምን ማለት ነው? ለፖሊስ እንዳትደውይ ገነት። እሺ እሷ የዳንኤል እህት ነች። በቃ የዳንኤል እህት ነች። አንቺ የዳንኤል እህት ነች? አዎ የዳንኤል እህት ነች። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ ያለን እግዚአብሔር የተመሰገነ ነው። ያው ሰሞኑን ቤታችን ውስጥ እየተፈጠረ ያለውን ነገር ሁላችሁም እያያችሁ ነውና እኔ ግራ ገብቶኛል። በቃ የዚህ በተለይ የዚህ የወርቅ ጉዳይ እኔ የዳንኤል ቤተሰቦች ይሁኑ ሌላ ሰው ይሁን እና አይታችኋል። ዳንኤልንም ጠርተን ነበረ። ቤተሰቦች ናቸው ወይ ይህን ነገር የላኩት ስንለው አይ እኔ ቤተሰቦች አይደሉም አለና አሁን ላይ በጣም ግራ እየተጋባው ነው ያለሁት። ማለት አውጥተን እንኳን ወይ ሸጠን እንዳንጠቀምበት ከየት እንደመጣ የምናውቀው ታሪክ የለም። መጀመሪያ ይዞብን የመጣው ናቲ ነው። ገነት ነይ እስቲ እንማከር እና ናቲ ነው ያመጣብን። እኔ ከየት ያምጣው የማውቀው ነገር የለም። ከእንደገና ደግሞ ወርቅ እንኳን ካልሆነ ብዬ አስመርምሬ ነበር ቤተሰቦቼ እና ትክክለኛ ወርቅ ነው ውስጥ ያለው። ነይ እስቲ እንዴት ነው የምናደርገው? እሺ ይሄንን ዕቃ እኔ አሁን ናቲም ጠርቻቸዋለሁ ብቻ ዮናስንም ናቲም ይኸውልሽ ግን ይሄ ነገር እንዴት ነው የምናደርገው? እኔ ናቲንም ጠርቻለሁ ዮናስንም ጠርቻለሁ። በቃ ይሄ ነገር ተሸጦ መከፋፈል አለብን እና ታዲያ እኔ እዚህ ምን ይሰራል እዚህ ቁጭ ብሎ እንዴ? አይተሻል። እሱም እኮ እኔ አይደለሁም አለ። በቃ ዳንኤል እኔ አይደለሁም የላኩት። ምን አውቃለሁ? ወይ ናቲ ወይ ዮናስ። ዮናስ ውጭ እኮ ይሰማል ጭቅጭቃቸው። መሶብ አይደለም ወርቅ ነው ያለው ውስጥ እኮ። በዚህ ጉዳይ ብቻ መወሰን እንደማትችል ግልጽ ነገር ነው። ምክንያቱም ብዙ ሰው ለዛ እኮ ነው የጠራሁት። በቃ እኮ ብቻ ነሽ ሳልመጣሽ ምን እያወራሽ? ማንንም አያስፈልግም። ይሄ የሚመለከተው እኔ ነገር እኮ ማንንም አንተን አይደለም። እኔ ነው የምመለከተው። እኔ ነኝ መወሰን የምችለው። እንደዛ ማለት የምትችይው ማለት ነው። ገና ናቲ ይሄን ዕቃ ይዞ የገባለታ አሜን ብለሽ ብትቀበይ ነበር። ተቀበያለሁ። ቤቴ ገብቷል እኮ ዮናስ። ምን ሆነ ነው ዮናስ? አሁን የጠራው አሜን ብላ መቀበል ያለባት። አሁን ብዙ ነገሮች ብዙ ሰው ከገባበት በኋላ እንደዛ ማለት አቺ ቆይ የመጣው እኮ ጥሎሽ ተብሎ ነው አይደለ? ቢሆን ራሱ እና ምን አለባችሁ እናንተ? እኔ አሁን ዮናስ አንተንም ጠርቻለሁ አይደለ? ናቲንም ጠርቻለሁ። እዚህ ውስጥ ያለውን ዕቃ ራሱን ያመጣብና እኛ ከየት እንደመጣን ምን እናውቃለን? ይኸውልህ አሁን እኮ ይሄን ዕቃ ሁሉም ሳይ እየተቀየረ ነው ያለው እዚህ ጋር ዮናስ። ሳሚም ቢሆን እዚህ አሁን ዛሬ ያልጠራሁት ይረብሸናል ብዬ ነው። መጀመሪያ ያየነው እኛ ነን አይደለ? ስለዚህ ተከፋፍለን የሚገባንን የየድርሻችንን ማግኘት አለብን። ምንድን ነው የምትካፈለው? እኔ ወልጄዋለሁ። ይናሳል። በቃ አዎ ዳንኤልም አላቅም ብሏል። ስለዚህ እኛ ያለን አማራጭ መሸጥ ነው። ዮናስ አንተ ሌላ መዘዝ ይዞብህ ይመጣል። መዘዝ ብሎ ነገር የለም። በዚህ ነገር ይቀለዳል። እንዴት ነው የሚቀለደው እንዴ? እኔ ህይወቴን መቀየር እፈልጋለሁ ዮናስ። እንዴ ይሄ ቃል ከትላንት ጀምሮ ህይወቴ መጥቶ ህይወት ምን ሆነ እንዴ? ጋኒዝ ውስጥ እኮ ያለው የሱን ብቻ አይደለም የኛንም እኮ ህይወት የሚቀየር እኮ ነገር ነው። ስለዚህ ዮናስ ቁጥር ማለት ነው ሐሳብ ቀይረው ራሱ ሊመልሱት ይችላሉ። ስለዚህ አሁን እየረበሹ ነው ያሉት ገነትና ሳሚ ናቸው። ዮናስ ገኒ የሆነ ነገሮች አንቺ ከወሰንሽ ማለት ነው መካፈል እንችላለን። የሱ ውሳኔ ብቻ አይደለም። ዮናስ ችግር የለውም። እሷ ምን አገባት? ይኸውልህ እሷ ለአንቺ ነው የተሰጠሽ አይደለ? በቃ አንድ ካልሽ መግባት ነው። ግቢ በቃ እኛ እንካፈላለን። ለአንቺ ሊሰጥ ሁላችንም ግን መውሰድ ማለት ነው። እኔ አሁን ይኸውልህ አንተ ነው የጠራው። ይሄ ነገር ተሸጦ እሺ ተናገር። ይሄ ዕቃ ተሸጦ ለአንተም ለእኔም እና ለናቲም የሚገባንም መከፋፈል። እኔ አሁን ይኸውልህ ይሄ ዕቃ ከተሸጠ በኋላ ወይ ቤት ወይ መኪና መግዛት እፈልጋለሁ። ምንድን ነው አንተ የምትፈልገው? ግን ናቲ ለምንድን ነው መግባት ያለበት ማለት እሱ ነው ያመጣው። አሁን በቃ እኔ ገኒ አንተ ከወሰነ ይበቃል። የምሬን ነው ማለት ናቲ መግባት የለበትም። ሰርቆት እንኳን ከሆነ ይሄን ዕቃ ሸጠን ስንካፈል እሱ ይኖርበታል እኮ እሱ ይኖርበታል ካለበት ማለት ነው። እንደውም ሚስጥር ያወጣብናል። ገብቶሃል አይደል? አይደለም እኛ ብቻ የምንካፈል ከሆነ እሱም ይኸውልህ የስለሌለበት ሄዶ ሊከሰን ይችላል። አለኝ ይሄ ምንድን ነው ሊከሰን ስንካፈለው ነው ሰው
ይኸውልህ እሱ ካለበት ለምን አትሰማኝም? ዮናስ ጆሮ አለ አንዴ። እሺ እንካ እኔ ወስጄ እንደው ለምንድን ነው የምታስረክቢው? ለምን ማን ስለሆንሽ እንዴ? ይሄ እኮ ነው ህይወታችን የሚቀይር እቃ ነው አልኩሽ እኮ። በቃ ለምን አትረጂም አንቺ? የሰው ንብረት አይደለም። ይኸውልህ ለእሷ በቃ እኮ ነገርኩህ እኮ እሷን እርሳትና አሁን እኛ ሶስታችን እንካፈል ነው። አንድ ሰው አይካፈልም። አንድ ሰው እንድች አንድ ፍሬ ይሁዳል ይሄ ሰው ጋር ይሄኔ ዘርፎ ቢመጣስ ተጠያቂ እራሱም አለበት እኮ ይሸጣ። ይኸውልሽ ሸጠን ለሶስት ነው የምንካፈል ነው። ገኒ ዘርፎ ራሱ ቢመጣ ትላንትና ማለት ነው እኔ አይደለሁም አይደል? ስለዚህ እኔ ይዤ ፖሊስ ጣቢያ አስረክባለሁ። ለምንድን ነው የምታስረክቢው? ፖሊስ ጣቢያ እንዴ ማርያም፣ እንደዚህ ከሆነ በጣም ነው የምንጣለው። ገነት በቃ እንዴ እንጣላ ናቲ ነው ከመጣ አይደል? ቤትሽ እንኪ ብሎ አመጣልሽ አይደል? ምንም ፖሊስ ይሄ እኮ ፈጣሪ የሰጠሽን ነገር እኮ ሊሆን ይችላል። እኔ አልዘረኩም። ተዘርፎ ዘርፈሽ ምን ጨነቀሽ ታዲያ? ቤትሽ የመጣልን ሲሳይ አሜን ብሎ መቀበል እንጂ ነው እንጂ ገና እንዴ ሰው እኮ ስንት ነገር እኮ ያደርጋል። አንዴ ንብረት ለማግኘት ከፈለገሽስ እሱ ከፈለገስ እና እኮ ነው ስለመካፈል እሱ ሌላ ነገር ይኸውልህ አሁን ዮናስ እሷን እሳትና እንዴት ነው አሁን ይሄን ነገር ሸጠን ቶሎ እቃ መግዛት አለብን። አንተ ምንድን ነው የምትገዛው? ገነት አያገባሽም፣ ግቢ በቃ አይሸጥም ብለሻል አይደል እኮ ግቢ። ምንድን ነው የምትገዛው? የሚገዛው ነገር በጣም ብዙ ነው፣ ግን ምን ያህል ለእኔ ይደርሰኛል የሚለው የሰው ንብረት አይደለም። ቤታችን እስከመጣ ድረስ የእኛ ነው። ያኖራቸው የሰው ገንዘብ ነው። እስካሁን መኖራችን በምን እርግጠኛ ነኝ? አምጣ እንደው ገነት በእናትሽ በቃ ግቢ አንቺ። ለእሷ ነው ተባለ አይደል እኮ አንቺ ከተስማማሽ በእኛ ሀሳብ ተስማሚ። በቃ አልስማማም። የሰው ንብረት ሽጡና ዮናስ ተዋት፣ እሷን ተዋት። ይኸውልህ አሁን ናቲ ይመጣል፣ እኛ ተነጋግረን እንትን ማለት ነው። እልቁኑ ምን ያህል ይደርሰናል የሚለውን እሱን ስለመግዛት ምናምን ብዙ ነገር የምገዛው ነገር አለ። ዮናስ ይኸውልህ እኔ ከተኛው ራሱ ሳምንት ሆነኝ። ስለዚህ ነገር ብቻ ነው ማስበው። እቃውን ሸጠን ምን እንደምንገዛ ነው ማስበው። የምር ቤት ገዝቼ ምን አስበው እስቲ አንተ። ግን ምን ያህል እኔ ምን አውቃለሁ። በጣም ብዙ እኮ ነው። የአንገት አለው የጆሮ ምናምን ማለት ነው እኮ። ምን ያህል አራታችን ይበቃል። ሚሊዮን ቤት ነው እርግጠኛ ነኝ። ስለዚህ ይሄ ነገር ማነው አራተኛ? ገኒ ናቲም አለ ያልካል። ገኒን ተዋት። እንዴት ነው ገኒ ችግር የለም። ችግር ውስጥ መከተን ለሷ ምንም ነገር ሳይደርስ ለብቻችን የምንካፈለው የሆነ ነገር እንዳታወራ እንበጥስላታለን። አገባን ገኒ ሳታ ሌላች የሆነ ነገር እሷ ችግር ኑሮዋ ሲስተካከል ዝም ትላለች። እኔ ኑሮ የተስተካከለ ነው እግዚአብሔር። ገኒ በእናትሽ ገነት፣ ኧረ በእናትሽ አዳምጪኝ። ምን ፈልገሽ ነው? ምን ሆነሽ ነው? ቆይ ለአንቺ የተላከ ነገር እኮ ነው። ፖሊስ ጋር ደውዬ ምን ማለት ነው? ለፖሊስ እንዳትደውይ ገነት። እኔ ማጣት ትፈልጋለች? ተቀበላት። ዞር በሉ ስልክ። እኔ ማጣት ትፈልጋለች? ቆይ እኔ እስር ቤት እንድገባ ትፈልጋለች? ሰርቃችሁ እኮ ነው የምንባለው። ለፖሊስ እንዳትደውይ ፖሊስ ጋር። ፖሊስ አስረክባለሁ በቃ። ወይኔ ጉዴ! ኧረ በእግዚአብሔር ሆና ሲሆን ነገር በላት። እስከ ዛሬ አንተ አሳምናታል አልንም እንዴ? እኔ እኮ ይኸውልህ ሳዋራት አትሰማኝም። ማን እንዳልኩሽ ፖሊስ ጋር ደውዬ መጥተው ገነት ስልኩን አንቺ እንዳትደውይ ፖሊስ ጋር በእናትሽ አምጪው ስልኩን። ዘር በል እባክህ ከስልኬ እኮ በቃ አንሸጠውም። ስጪኝ እኮ ዘር በል ሂድ። እንዳትደውይ ማን ነው? ምን ሆነሽ ነው? ገኒ ራስሽ ችግር ውስጥ ብትገቢ ይሄን ሁሉ ንብረት ማለት ነው ከኛ ያመጣሽው የምትባይ ያመጣው ማን ታውቃለህ? እኔ ራሱን ነው የማስይዘው። ማን ነው የምታስይዘው? ማን ከየት አመጣው ነው የሚለው? ለአንቺ እኮ ነው የተላከው አይደል ያለው ቢል ምን እኮ ናቲ ምንም ጥፋት እኮ ቤተሰብ ጥሎሽ ነው ብሎ ይዞ ሊመጣው ቁጭ አድርጓል ነው እኮ። ታዲያ ጥሎሽ እንደተሰጠ ነው እኛም እኮ የምናውቀው አይደል? እና ምን አይነት ወንጀል ተሰርቶ ይሄ ሁሉ ንብረት ከየት መጥቶ ነው መጀመሪያ? ምን አይነት ወንጀል ተሰርቶ ነው የምትደውይው አንቺ? ይሄ ወንጀል ነው። እኔ እኮ ቤትሽ ድረስ የመጣውን ሲሳይ ለምንድን ነው የምታርቂው አንቺ? ሲሳይ አይደለም በእናትህ። እሺ ስልኩን ዘር በል እንዳትደውይ። ዞር በል እሺ፣ ዞር በል ወደ ዘተው በእናትሽ ለመደወል ምን እኔ ልለምንሽ በቃ በእግዚአብሔር ይኸው እኔ እግርሽ ላይ ወድቄል። ህይወታችን ይቀየራል፣ በዚህ ህይወታችን ይቀየራል። ኧረ በእናትሽ ምንም የሆነ በእግዚአብሔር ታይ። የእናንተ ብቻ አይደለም የኔንም እናንተ ተቀየሩ በሌላ ሰው እኮ ፈጣሪ ያመጣልን ሲሳይ እኮ ነው። ሰው ቤት ድረስ መጥቶለት እምቢ ብሎ ይገፋል እንዴ? ቆይ ምን ሆነሽ ነው አንቺ? ቤተክርስቲያን ይኸውልሽ፣ ቤተክርስቲያን በመኪና መሄድ አትፈልጊም? አፈልግም እና በሰው ንብረት እንደፈለግሽ በሰላም እኮ ለንኪ እኔ አንድ ቀን ማን ነው ደወለች ነው ፖሊስ ጋር አልደወልኩም። ፊታችን አለ ማን ነው እሱ? አልደወል እንደ ሳራ ሰባ ሳኒ ናቲና ብለህ እንዴ? አዎ ጠርቼዋለሁ። እሱም አለበት አንዴ ነገር ለማጋባ አንተ ዝም ይኸውልህ፣ ከየት አባቱ እንዳመጣ ራሱ ዛሬ ይናገራታል። እውነት በቃ ገኒ ግን ተስማ ምንድን ነው? ተረጋጋ። እንጋፍትልህ ና ትግባ። እሷ ናቲ
ምንድነው ይዘብን የመጣው? አንተ ቁጭ አለ። አንተ ያመጣህብኝ ጣጣ ነው እንደው። ናቲ ማናት? አንተን እኮ ነው። ማንን ነው ይዘህ የመጣው? እሱ ልቡ ያለው እኮ እዚህ ላይ ነው ጌታው። አንተ ሲጀመር ይሄን አንድ ነገር አትነካም። ይኸውልህ ካሁን በኋላ ተሰማኝ። ቆይ ለያው ለመኖሩ አለ ምን አገባህ? ልቀቀው። ሲጀመር ምንድነው ይዘብን የመጣው? ማለት ኧረ ጠይቅ በእናትህ። ተው እሱ ችግር የለውም። እኛ እርሳችን ለመስማማት እዚህ ጋር እየጣርን ባለንበት ሰዓት ሌላ አዲስ ሰው ለምንድን ነው ይዘህ የመጣው? ማን ነው? ማነሽ? እኔ ሰዎች ቆይ እኔ ልታሳግዱኝ ነው እንዴ? አለ የለም ነው ይሄ ወርቅ አሁን የጠራሁት እኔ ዛሬ ማንነቷን ሳታውቅ እኔ ምን አገባኝ? መጀመሪያ ማንነቷን አጣራ። አሁን እኔ ይሄ ጉዳይ ብቻ ነው ማሰብ የምፈልገው። ይኸውልህ አንተ ጥያቄያችንን መልስ። መጀመሪያ ማንነቷን ተናገር የምትለኝ ነው። ማንን ነው ይዘብን የመጣው? ናቲ ይሄንን ወርቅ ከየት ነው ያመጣው? ሲጀመር ዳንኤል መጥቶ ነው ያላቅም ብሏል። ምን ሆነ ነው? ማንነቷን ጠይቅና ታወራለህ ስለ ወርቅ። ሌላ ምስጢር አታውጣ። ዳንኤል አላቅም ብሏል። ይሄን ማን የላከ? ቆይ ለአንተ አላቅም አለኝ። ቤተሰቦች አይደለም። ምን ልትሆን ነው? አልተቀበልሽም? አይቻለሁ። እኔ አልመጣሁም ነበር። አይቻለሁ ግን አልተቀበላችሁም። ሌላ ተንኮል እያሰባችሁ ነው። ምንም ያሰብነው ነገር የለም። ይኸውልህ ሰውዬ ደግሞ እኔ እኮ አይደለም ሌላ የሚካፈል ሰው ነው ይዞብን የመጣው። ማነሽ? እኔ እናት ለምንድን ነው የመጣሽ? ሌላ ተካፋይ ይዞብን ይመጣል። ማነሽ? እኔ እሷን ለምን ቶ ምን አገባ? በቃ ግልጽ እኮ ነው። ግልጽ ነው። እሱን ጠይቁም ማለት እሱን ጠይቁ። አንተ ማናት? ለምን አትናገርም? ቆይ ለምን አትናገር? ማን ነው ይዘብን? እሱን ጠይቁት እያለች እኮ ነው። ማናችን ለነስማማ ራሱ አልቻልንም። ሌላ ሰው ለምንድን ነው? ሌላ ሰው ጨምረ ደግሞ ብሩን እንትን ሊልበት ሌላ ችግር እንዳፈጥር ሌላ ችግር ካልተቀበለች እኔ መልሳለሁ ወደ ቦታው። ስለሷ በኋላ እናወራለን። ስለዚህ ልጅ ማንነት ብቻ ንገረን መጀመሪያ። ምንድን ነው ይዘብን ይመጣ? አትጣላኝ። ተረጋጋና አትመልሰው። ስለ ልጅቷ እኮ ነው የተጠየቀው። ስለ ልጅቷ ችግር የለውም። እኔ እሱን አይደለም እያልኩ ዮናስ አትወስድማ። ሸጠ ነው ብንካፈል ይችላል። አንተ አሁን ገና እዛ ወደ ቦታው ከምትመልስ ለማለስ ነው እንደዛ አይነት ሐሳብ እርሰው። ዮናስ አታናደው። ይናደድ ምን ማለት ወደ ቦታው ይመልስብናል። ለምንድን ነው ይመልሰው? እስቲ ወንድ ነው ይኸውልሽ አልፈልግም ግን ማስረከበው ነው ለፖሊስ ነው ደውዬ። ለምንድን ነው ለፖሊስ? ይኸውልሽ ዳንኤል መጥቶ እዚህ አልፈልግም ብሏል። እርግጠኛ እኔ አይደለሁም ብሏል አለ። እንግዲህ እናቴ ናት የላከችው ነው ያለው። አይደለም እኔ አላቅም ነው ያለው። ይኸውልህ ናቲ እኔ አላቅም ካለ ማለት ነው እኔ ለባለቤቶቹ መልሳለሁ። በቃ ወይ የሆነ ተንኮል አስቦ ይሆናል ወይ እኔ ይሄ ሁሉ ንብረት ማንም ሰው ማናት እሷ? እሺ ለምን ነው ሚስጥራችንን የምንሰማው እዚህ አምጥተህ? እኔ ምን ማናት እሷ? እሷ ማናት? ለምን አትናገርም? ቆይ ለምንድን ነው ይዞሽ የመጣው? ለምን አትናገሪም? እናት እስቲ ንገራችሁ ማንነቴ። እኔ ምንድነው የምነግራችሁ? ንገሪያቸው። አንቺ ስለዚህ ነው እንደሚያስጨንቃችሁ። ማን ይዘብን እንደመጣ ለምን ግልጹን አትናገርም? ሰውዬ አንተ ቆይ ማን አሁን ስማ፣ እኔ ልንገርህ ካለ እኔ እንደምወድ ሳልጠላት ነገር ምንድነው ይዞሽ የመጣው? ማንነቴን እሱ ተናገርሽ። አንተ ምን ተናገር? አንተ እኔን ምንድነው የምነግራቸው? አንተ እኮ ነህ እጇን ስበህ እኮ ጎትተህ የገባህብን። ማናት? ይኸውልህ ሰውዬ እኔ ውሰደኝ አለች። ወዴት ነው የምትወስደኝ? የት ነው? እናንተ ጋር ነው። ውሰደኝ አለችኝ። በቃ እኮ ማናት? እኛ የፈለግነው ማንነቷን ነው። ዮናስ ለምን አትረጋጋም? ምን ሆነ ነው እንደዚህ የምትሆነው? ቆይ እኔ ወጥቼ ልሂድልህ? ለምን አትናገርም? የሰው ሰው ሲወርውራ ምን ወሬ ነው የምትሄደው? ለእሷም ወይ ለእሱ ወይ ለእሱ ንገሪያቸው። በቃ ማን እንደሆነች ማነሽ? እናቱ ለምን አንተ አትናገርም? እንደ እሷ ካልተናገረች ናት። አንተ ጎትተህ እንዳመጣ አከሌ ናት ብለህ ንገር። እኔ ጎትቼ አላመጣሁም። በቃ ውሰደኝ አለችኝ። ታውቀኛለች። እንደ ቤቴ ነው የምታሳየው። ሲጀመር ናቲ ከዳንኤል ጋር የሆነ ነገር ጀምራል። በቃ ማንነቱን ሳታለም እኔ ከሱ አንዴ ወርቅ አንዴ ምናምን ይዘብን ትመጣለህ። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ከዳንኤል ጋር ምንም አይነት ነገር የለኝም። አላውቀውም፣ አያውቀኝም። እሺ ማናት እሷ? እናቱ ወይ ለምን አንቺ አትናገሪ? ለምን ራሱ አትናገርም? እሺ እሷ የዳንኤል እህት ነች። በቃ የዳንኤል እህት ነች። ማለት የዳንኤል እህት ናት ማለት ቆይ ገነት ቆይ የምታስወጣት የመጣችበት ምክንያት ሊኖር ይችላል። ምንድን ነው የምታመጣው አንተ? የዳንኤል እህት እዚህ ምን ትሰራለች? እኔ የሱስ ሰውዬ ቤተሰብ እዚህ ደጅ ዞር በላ። እኔ ሳደጋ ላይ ገነት ለምንድን ነው የመጣችው እዚህ? እኔ ምን አውቃለሁ? ውሰደኝ።
ይዘብን የመጣው? ዮናስ ታውቀኛለች። ግታት ነው ወይስ ፈልገህ ነው ይዛት የመጣው? ለምን እንደመጣች እቺ ልጅ ከየት እንዳመጣት ይናገር እኮ ነች አይደል? ህፃን አይደለችም። ዮናስ ይኸውልህ እኔ እሺ ውሰደኝ፣ የዳንኤል እህት ነኝ። ማውራት ማድረግ የምፈልገው ነገር አለ፣ ውሰደኝ አለች። እሺ ቆይ የዳንኤል እህት መሆኗን ታውቃለህ አንተ? ቆይ ግን አንተን ሰማን እና ማንንም ነገር ልትን ነው የሆነ ነገር ልትን ነው። የዳንኤል እህት ነሽ? አዎ የዳንኤል እህት ነኝ። እና ለምን መጣሽ እዚህ? የማወራው ነገር አለ፣ ትንሽ አርፌ እናወራለን። ምን ግልጽ አድርገሽ አትናገሪም? የመጣሽበትን ጉዳይ እናቴን አጨቅጭቁትን የመጣሁት ለራሴ ጉዳይ ነው። ጭራሽ አንቺ የዳንኤል እህት ነሽ? አዎ የዳንኤል እህት ነኝ። እና የዳንኤል እህት ክፈትልኝ በሩ። ዞር በል ጣጣ አታምጡብኝ። ይኸውልሽ ገኒ ጠይቂያት። እኔ ቤቱን እንዳሳይሽ ብቻ ነው አይደል የጠራሽ? ተናገረች። በቃ ትውጣለህ። ቤቱ እንዲያሳይሽ ብቻ ነው? አዎ ውጣልና ቆይ የዳንኤል እህት ነኝ እያለች እኮ እሱ ይውጣልን። በቃ እኔ ለምንድን ነው የምወጣው? አልወጣም። ልቀቀኝ። ለምንድን ነው የምወጣው? እሱማ ወርቁን አይቷል። እንዴት ይወጣል? ወርቁ እኮ እዚህ ነው ያለው። እኔ ነኝ ያመጣሁት። እኔን ትሰማኛለህ? ውጣ። ገኒ አልፈልግም አልሽ አይደለ? አንዴ እሷን ጉዳይ እንጨርስ። አልፈልግም አልሽ አይደለ? እሷን እንጠይቃለን። ገኒ መጀመሪያ አንቺ ቆይ ዳንኤል እህት ነሽ? አዎ የዳንኤል ምን እያስወጣችሁኝ ነው? እያስወጣችሁኝ ነው? ልስት ያረ ልትነግረን ነው እኮ እሷ የዳንኤል እህት ነች። እሺ ለምን ለምን ታዲያ እንደመጣሽ ለምን መጣሽ? አትናገሪም? እኔ የወጣሁበት ትልቅ ምክንያት አለኝ አልኳችሁ። ምክንያቱም እንዴት ነው ሲሪየስ ሆና ራሱ የምታወራው? እኔ እኮ ወንድምሽ እዚህ ብዙ ነገር እያደረገ ነው። ወጣ በቃ ነው ራሱ ዳንኤልን እንዲሁም በሷ ነው እንትን ማለት ያለብን እኮ። ለምንድን ነው እኔ ሰው ከቤቴ ማዛል ይቅርታ ውጪ ይዘህ የመጣው አንቺ እውነት የዳንኤል እህት ነሽ? አንፈልግም። የዳንኤል ይኸውልህ ሳሚ እኔ አያገባኝም። ቤት አሳየኝ ብላኝ ነው። ቤተሰብ አልፈልግም። የዳንኤል እህት ነኝ። አይደለም እንዳትወጪ አንቺ። ሌላ ተካፋይ ይዞብን ይመጣል እንዴ? ይዛት ውጣ። ይዛት እንደመጣ በቃ እኔ አያገባኝም። ይኸውላችሁ እኔ አያገባኝም። ቤት አሳየኝ ነው ያለችኝ። ችግሩ ገንሳን እኛ ግን ይቺ ልጅ እዚህ ጥሎ ከሄደ ችግሩ ሌላ ችግር ናይዛት እንደላከብን አይመለከተኝም። ለምንድን ነው የሚያመጣብን? ቆይ ሰው እኔ ላልወጣላችሁ ለምን ይዞ እንደመጣ ዳንኤል እህት ነኝ። ለምንድን ነው የምታስወጪኝ? በሉ ተወጡት እኮ ምን ትሰሪያለሽ ታዲያ እዚህ? ያስገድላችሁ ሊሆን ይችላል። አንቺ ምን ትሰሪያለሽ? ይኸውልህ የዳንኤል እህት ከሆንሽ ውጪ በቃ ገና አስወጫት። እኔ አያገባኝም። እኔ ከየት እንዳመጣብን ይሄ ልጅ አላውቅም። እህት ነሽ አይደል? እዚህ ምን ትሰሪያለሽ? የማወራችሁ ነገር አለ። አንዴ ስሙ። ምንድን ነው የምታወሪው? የማወራችሁ ነገር አለ። ምን? ቆይ ከዚህ ልጅ የሆነ ነገር ልናገኝ እንችላለን። ምንድን ነው የምናገኘው? የዳንኤል እህት እኮ ናት። የዳንኤል እህት ናት። የሆነ ነገር ብናገኝ እኔ አልፈልግም። የዳንኤል እህት ወንድም ምናምን በቃ እነዛ ነገሮችን ታበላሻለሽ። በቃ ዝም በል። ለማንኛውም እንኳን ይሄ ታረፈ በሰበቡ